እናቴ ሳልጦር እንደሞተል ነበር ያው የእናት ነገር ካውቃችሁ ተቀባር ነው እንዴት ስንቱ ወደ ውጭ በዛም ቢሰደደው ወጣቱም ድርጅውም ብዙ ነገር መከረም ነው ለእናቱ ብሎ እና ጫካ ነበር ሙሉ በቃ ዝም ብዬ በጎቼ ምናምን እያገር በጣም ካላህ ጋር ስለማወራ ነው እኔ ሰምቶኝ ነው በበጋር ጎዛ ያደረሰኝ እንጂ ምንም በቃ ምን ትለው ነበር ለምን ነበር በቃ እናቴን አደራ ምናምን ከደሴ ባይዞ አንተ ነህ ያለው ወይስ ሌሎች አራሉ ንገረን ባይስ አባታችን አለ ሚፍታህ ማጂ ምትባል ማለት የኔ ጓደኛ ጥቁሯ ካውቃቻት እሷ አለች አሁን ላይ እየተንቀሳቀሱ ነው በቃ ያለውን ነገር ሲያዩ በሰማማ አራቱ ልጆችም የደሴ ልጆች ናቸው የቶቹ አራቶች እነዛ ሊፕሲንክ ነው የሚሰሩት ልጆች አይደሉ ስማ ባይስ ጋር በደንብ እንደዚህ ተገናኝታችሁ አውርታችሁ ምን ታውቃላችሁ አዎ ምን አይነት ሰውዬ ነው ባይስ የሚገርም ሰው ውስጥ ይዋህ ነው የየዋህ ነው የሚያደርገው ነገር ስለማያውቅ ነው እኔ ብዙም አልቀርበውም በስራ ነው የተገናኘነው እዛ ሸርፍ ተራ ሰፈር ሸርፍ ተራ ሰው ነው የሚያውቁትና እዛ ይንከባከቡታል አሪፍ ሰው ነው ግን የሆነ ይበሳጫል ቶሎ ይናደዳል ነው ተበሳጫ ወይ ጥሩ ተናገር ወይም ዝም በል እንደዚህ የሚል በጣም ብዙ ሰው ባይስ እዚህ መጥቶ እንደዛ ይላል ምናምን እያለ ነበር አዎ እና እንደዚህ አይወድም ብዙ ሰዓት ምናምን መቀመጥ አይወድም ኦኬ እንደዚህ ዶም ሲያደርግ ምናምን አይመችም ሲገማ ነገር በዛኛው ብዙ ረጅም ሰዓት ነው የምናስቀምጠው እሱ አረ ይቀመጥም እዚያም ባይስ ቢቀርብ ስንት ደቂቃ ማውራት ይችላል ብለህ ታስባለህ ሰላም ነው እንዴት ነው ኢትዮጵያ ለዘላለም ትኑር አለቀ ወጣ ሄደ በጣም የወጣው አጭሩ ፖድካስት ይሆን ነበር አስተዋውቀ ነው የት ሆስፒታል የተወለድከው ኢትዮጵያ ለዛው አንተ ይሄን አጭር ኤፒሶድ ልንሰራው እንችላለን ወይስ ይመቸኛል ወይስ ይሄን አጭር ኤፒሶድ ልንሰራው እንችላለን ይሄ የ4 ሰከንድ ኤፒሶድ አንድ ቅዳሜ ትች ነው የሚሉት ጠብቆ ቅዳሜ ኢትዮጵያ ተቅደም ሄደ አይ አሪፍ ነው በጣም ጸዴ ነው የደሴ ልጆች እየተንቀሳቀሱ አረ በጣም ከመለ በላይ በጣም እኔን ይፈራው ከደሴ ልጅ ጣብ ሳት አሉ ግን ይፈራሉ ካሜራው አይ አሁን አንተ በቃ ላይክ አሳይታችኋል መንገድ ከዚህ በኋላ መጀመር ነው አሁን ከደሴ ውስጥ አንተ ነው የጀመርከው ማለት ይቻላል ቲክቶክ ላይ መጀመሪያ የመጣው የታወቀው አዎ ትንሽ ወጣ ያልኩት በቲክቶክ ይመስለኛል ሌላ እኔ ከዛ በኋላ ባይስ ነው ባይስ ግን አሁን ሁሉም እየተንቀሳቀሱ በጣም ጸዴ አሪፍ ስሩ እንዴ ደስ ይሰው ግን ደስ ብትመጡ አሪፍ እንዴ ይዘን ሂድ ባይዘው የምሬን ነው እስቲ ይዘን ሂድ አንተ እኔ ቀይሽ ያልሄድ ራሳችሁ ኤዲቶቹን አንተ ስራው ለቤት ይሰሩልን አሶጅ ከሚገባ እንቀጥል ወደ ህይወቱ እና የምር በጣም ራሳችን አንቺ ነሽ አንቺ ዝም በይ እና በጣም ገና እንትን አላለችም በጣም እና አለማችን በቃ ሀገራችን በዚሁ አጋጣሚ በቃ መናገሩን ፈልገው ሀገራችን ብትለማለን እንደ ስሙ አልሆነችም የሚያናደኝ ነገር ይሄ ነው በጣም ከደሴ በጣም ባለሀብቶች አሉ በጣም አቅም ያላቸው ሰዎች አሉ ሀገራችን ያው ብናለማ በጣም ደስ ይለኛል እንደ ስሙ አይደለም እንደ ተላልቅ ሰው እንደወጣባት አይደለም በጣም ተላልቅ ሰው ወጥቷባት ወይዘሮች ምናምን ካውቃቸዋት ትምህርት ቤት እንኳን ወይዘሮች የሚባል አለ ይድሮሶች እነ መለስ ዜናዊ ምናምን ይባላል እነ ኢሳያስ ምናምን የተማሩባት ናት ትምህርት እና ያንን ብዙ ሰው አስተናግዳ እንደዛ አስወጥታ ላሽ ነው ያሏት የሆነ ማይ ሰው አይኑ ሲበራ መርኩዝ እንደሚጥለው ምናምን እንደዛ ነው ልጅ እና ለማለን ደስ ይላል አሁን ያለው ነገርም ደስ ይላል እንደዚህ ሶሻል ሚዲያ ላይ ወደ እውቅናው ብቻ ሳይሆን ወደ ስራው ምናምን ሁሉም ወጣቶች እንትን የሚሉ ሁሉም ነገሩ ተፍተፍ ይላል እኔ እንደማየው ሁሉም ነገሩ ተፍተፍ ይላል በአዳማ የምትለው ምናምን ሀገራችን እያለ ሁሉም ደስ ይላል እኛ ጋር ነው ማለት ሶ ከዛ አሁን ልክ እንደዚህ 8 ያክል ካለፈ በኋላ ምናምን ትብት የተቀየርኩ በኋላ ምናምን ስቲል ሆቢ እንደዛው ወፎች እርግቦች ጋር ምናምን ወይስ ሌላ ነገር ክበቦች ምናምን እንትን አሉ አረ እኔ እንደዛ አይነት አልሞክርም በቃ ጫካ ነው ሙሉ እንዴ ነው ጫካም ጫካ ነው በቃ መጫወት ያምረኛል ምናምን ጓደኞቼ ጋር መጫወት ያምረኛል ብዙ ነገር ማሳለፍ ያምረኝ ነበር ግን ያው እናቴን ደሞ ያያዩ እዛ ጋር እናቴ እንደዛ
እሳት እንትን እያቃጠላት እኔ በቃ ደበረ ይገባ ብቸኛ ልጅ ነህ ባይዞ አሉ ግን አባባት ምናምን አንገናኝም ትላልቅ ናቸውና አያግዛት እኔ ካለው ጀምሮ በቃ እኔ ጋር ነው በቃ እንትን ያለው ኃላፊነቷ እና በቃ ጫካ ነበሩ እሷ እንጀራ ትጋግራለች አደርሳለሁ ምናምን ከዛ ግን በጣም በቃ መስቁልቁል ብላብኝ ነበር እናቴ የሆነ ሰዓት ታውቃለህ እንደዚህ ቤትም ጠም ምናምን ስላለ እሺ በቃ የሆነ ስታለቅስብኝ ምናምን በቃ የሆነ ይደብረኝ እና ጫካ ነበር ሙሉ በቃ ዝም ብዬ በጎቼ ምናምን እያገር በጣም ካላህ ጋር ስለማወራ ነው እኔ ሰምቶኝ ነው በበጋር ጎዛ ያደረሰኝ እንጂ ምንም በቃ ምን ትለው ነበር ለምን ነበር በቃ እናቴን አደራ ምናምን እያልኩ እናቴ ሳልጦር እንዳልሞተል ነበር ሁሌ ያው የእናት ነገር ካውቃችሁት ከባድ ነው እንዴት ስንቱ ወደ ውጭ በዛም ቢሰደደው ወጣቱም ዱርዬውም ብዙ ነገር መከረም ያው ለእናቱ ብሎ ነው አርገ መቼም ወጣቱ ነው ያው እኛ እድል ብሎ ነው እንጂ ወጣት ብሎ እናቱ እዛ ጋር የሆነ ነገር ተቸገረ ካያ ያስችለውም በተለይ ወንድ ልጅ ያስችለውም በቃ እና በቃ እኔ ደግሞ በጣም ነበር ማለት ነው እናቴ እንደዚህ እንትን ስትልብኝ እና ቤታችን ለራሱ እንደዚህ ከፍ ያለ የሚበላ ራሱ የለም እንደዚህ ብዙ ነገር ሽሮንም ምናምን እና ጓደኞቼ ብቻ አገር ግዛት ውስጥ ያሉ ጓደኞች እኔ እንጃ እኔ ምን እንደምላቸው እኔ ቆይ እዚህ ደረጃ ያው ለነሱ የሆነ ነገር ባለማድረግ አለመቻሌ ለራሱ ያናደኛል ለምትል ያው ለሁሉም ማድረግ አልችልም ያው እኔ እናቴ መርዳት አለብኝ የሆነ መጦር አለብኝ የሆነ ካዲዳሽ የሚባል ጓደኛ ነበር ይዘው ከሰፈራችን እነሱ ሻል ይሉ ነበር እና እነሱ ቤት ነበር የሚታረደው ምናምን በፌስታል ይዙልኝ ይመጣ ነበር ሰርታችሁ ብሉ እያለ ምናምን ስጋ አስታርደም ምንሆና የሆነ ሰዓት በቃ ምናምን እኔ ሳልኖር በጧት ይሄዳሉ የሆነ ሯሯጣለሁ በቃ ወጣት ተነስቼ መተኛት ምናምን አሉ እና መተው ለእናቴ እንጀራው ላይ ያደርሱላ ነበር የሆነ ሳሚ ዮናስና የሆነ ካሊድ የሚባል ነበር መተው ጧት ምናምን እንጀራ ያደርሱላት ለኔ ብለው ማለት ነው ጓደኝነት ውለታ አለብኝ እነሱ ግን እንዴት እንደምከፍለው ነው ያላቅም በቃ አቃለ እንደዚህ በጣም አጭሯ ደግሞ እኔ ጀለሳቸው ከሁሉ አጭር ጀለሰ ለኔ በቃ እንዴት እንደሚያከብሩኝ እንዴት እንደሚወዱኝ እኔ ስነካባቸው አይወዱም በቃ የሆነ እንትንስ ካጠገባቸው ላይ የሄዱበት ይዞኝ ነው የሚሄዱት ምናምን በቃ የሆነ ሰዓት ያቺ በግ መጣች አጋጣሚ ጨዋታን ፈርቶ እንዳይሆን በደንብ በጣም ያከብሩ ልጆች አረ ከኔ በላይ ነው የሚናገር እነሱ ናቸው በንግግራቸው ያሳጥሩኝ በጣም ነው የሚናገሩት አልኩሽ ተረባ ምናምን ናቲ ምናምን ይባሉ ነበሩ ምናምን አንድ ዘመድ ነበርና የሆነ አሙይ ነበር አንተን ብራተን ሄደና ሂዳ አንተን ልጅ ታሞብኝ ነውና መድኃኒት መግዣ 500 ብር አበድረኝ ምናምን አለችው ከዛ የልጅ ልደት ነው ምናምን ብሎ መለሳት ዘመዱ ነው ማለት ነው እዛ እንደዛ ብላ ስትነግረኝ በቃ እኔም ብቻዬን እጂ ምናምን እንደዛ ያለቀስኩ በቃ ደግሞ ብቻዬን ሲሰማኝ ጫካ እየሄድኩ ነው እንትን ምንማ ብቻዬን ማሳልፈው ማለት ጓደኞቼ ናቸው ያሉልኝ ከአላህ በስተቀር ከፈጣሪ በስተቀር ጓደኞቼ እየደወሉ የት ነህ አውቀው ይሄን ነገር ስለሚያውቁ ነው ይሉኝ ነበር ያመኝ ነበር በፊት በልጅነት ምን ነበር የሚያመው መናገር ይቅርብሽ የሚያመኝ መናገር አልፈልግም አሁን ግን ለቆኛል ይዛኔ በቃ እንዳይደብረኝ እያሉ አጠገቤ የሚሆኑት እነሱ ነበሩ በቃ እንትን ጭንቀት አለብኝ ጭንቀትም በጣም ነው ያለብኝ በቃ የሆነ ቶሎ እጨነቃለሁ ስለምትልብኝ እነሱ ነበር እነዛ ሶስቱ ጓደኞቼ ማለት አረ ነበሩ ሀገር ግዛት ውስጥ ሙሉ ጓደኛ ነበር በቃ ያውቃሉ አብረን ቁርአን ምናምን አብረን መንከረው እነሱ ጋር ስለነበር ክርስቲያኖቹ ምናምን በቃ ና ይሉኛል በቃ አብረን ብዙ ነገር የሚያስረሱኝ እነሱ ናቸው ጭንቀት እንደዚህ እዩ ከተማው ምናምን አሉ በቃ ጆን ምናምን አሁን ድረስ አሁን እንደዚህ ሆኜ ደግሞ ብር ምናምን መልኮ ለጓደኛዬ ነው እሱ ነው የእናቴን ቤት ምናምን የሚያሳድሰው አሁን ሄዶ የሚፈል እናቴ ብር የማዘር ቤት ታደሰ ሙሉና አሁንማ እያለውላት እንዴ ያሳይ በጣም ነበር ያው ዝቅ በጊዜው ከፍ በጊዜው ነው አሁን ይባላል እንደዛ አሁን ላይ አሪፍ ለነቻው አረ በጣም ክብር ናት በጣም አሪፍ ናት አሁን ላይ
ፈለግችውን ማድረግላት አሁን እንትን በጣም ምትል ደስ የሚል እንትን ነው። አይ በጣም ደስ የሚል የኛም ባ ነው። በቃ ቤት ቁጭ ብለን በጣም እናቴ ጋር ብዙ ነገር ነው የምናሳል ካለኔ ምግባት በላ ምናምን ጠየት በላ 10 ነው የምትደውለው ምናምን በቃ ያስጨነቃታል። አንተ አሁን እዚህ ከገባ በኋላ እንዴት ነው እሷ እየሆነች ያለችው? እዚህ ነኝ ብያት ነበር እዚህ አብራኝ እንድትሆን የሰፈሬ ሰዎች ትቻለ ሄደም አለች። የሆነ የተለየ ነገር ለራሱ ላርግልሽ ብላ እምቢ አለች። አልፈልግም አመስዬ መኖር ነው ፈልገው እንትኖቼን ብላ የተለየ ነገር ለራሱ አታደርግም። አሁን ማድረግ ፈልገው ማለት እንጃ እናቴ በቃ እሷ ሳልጦር ገና መሞት አልፈልግም። በደንብ የፈለገችውን ሳላረግ ገና ትጦራታለህ። ገና ትጦራታለህ። ከባድ ፍሌክስ ነው ወይ እኔ ሰው በጣም ቆንጆ መኪና ሲነዳ ምናምን ፍሌክስ አይደለም። በቃ እናቴ ረዳው ግን ማለት ነው እናቴን ጦርኳት ከባድ ፍሌክስ ነው። በቃ ቆንጆ ጉራ በቃ እስካሁን ራሱ የተለየ ነገር አድርጌ አላውቅም። ቲክቶክ ላይ ምንም የለም። መስራት ነው በቃ። አይ በጣም ደስ ይላል። ከፍ እስክትልልኝ እናቴ ገብቷል። ሶ የትኛው ፖይንት ላይ ነው ላይክ ቲክቶክ ጀምረህ ያ ቪዲዮ ቫይራል የሆነው? በዚህ ሰዓት ላይ ነው እንዴ? ምን ማለት ይሄን ሰሞን ነው የቲክቶክ የጀመርከው? 9ኛ 10ኛ ክፍል እያለ ነው ቲክቶክ የጀመርከው? እንዴ ነው 9ኛ ክፍል ነበረ በቃ